ይስጥልኝ ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ። ቀዳሚ ወደ ሆነው ዜና ተሻገርን። ኢትዮጵያ በአፍሪካ የነጻ ንግድ ቀጠና ላይ ምርቶቿን ይዛ ለመሳተፍ የግሉን የመንግስት አገልግሎትን ማቀላጠፍ አስፈላጊ እንደሆነ ተገለጸ። የውጭ ንግድ ገቢን ለማቀላጠፍ የግል የሎጂስቲክስ አገልግሎት ሰጪ ተቋማት የሚያነሱት ጥያቄ ለመመለስ እየሰራው ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። እነዚህ የግሉ የሎጂስቲክስ አገልግሎት ሰጪ ተቋማት የሚያነሱት ጥያቄ ቢኖርም ችግሩ መፍትሄ እንዲያገኝ በጋራ መስራቱ የሚበጅ ነው ተብሏል። በዘርፉ ረጅም ዓመት ያስቆጠሩ ተቋማት እንዳሉ ሁሉ ለአዳዲሶቹ ድርጅቶችም እየሰሩ ላሉት ስራ እውቅና መስጠት እንደሚያስፈልግ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ ተናግረዋል። በግሉ ዘርፍ እያቀላጠፉ ያሉ ተቋማት ከፖሊሲ አኳያ የፋይናንስና የመሬት አቅርቦት ችግር ካለ ለመፍታት ዝግጁ ነን ሲሉ ሚኒስትር ዴኤታው አስረድተዋል። ኢትዮጵያ በአፍሪካ የነጻ ንግድ ቀጠና ላይ ምርቶቿን ይዛ ለመሳተፍ የግሉና የመንግስት አገልግሎትን ማቀላጠፍ አስፈላጊ ነው ተብሏል። ይህ ደግሞ በመንግስት ብቻ የሚሸፈን ባለመሆኑ የግሉን ዘርፍ በማስፋት ጥያቄዎቻቸውን በመመለስ ስራውን ማቀላጠፍ እንደሚያስፈልግ ተናግረዋል። በተያያዘም የትራንስፖርትና ሎጂስቲክስ ዘርፍ የ2017 በጀት ዓመት 9 ወራት አፈጻጸም ሀገር አቀፍ ሴክተር ጉባኤ ተጀምሯል። ሀገር አቀፍ የሴክተር ጉባኤ የ2017 በጀት ዓመት የሶስተኛ ሩብ ዓመት የቅድ አፈጻጸም ሪፖርት ግምገማ መድረክ ሚያዝያ 24 ቀን 2017 ዓ.ም እየተካሄደ ይገኛል። በኢትዮጵያ 140 ሺህ የሚጠጉ ሴቶች በፌስቱላ ተይዘው ሕክምና ያላገኙ እንዳሉ ተሰማ። በፌስቱላ የሚያዙ ሴቶች ህመሙ በሚፈጥረው መጥፎ ጠረን ምክንያት ከማህበረሰቡ ተነጥለው ከባድ ህይወት እንደሚያሳልፉና ወደ ሕክምና ተቋማት ለመሄድ ትራንስፖርት እንኳን መጠቀም የማይችሉበት ሁኔታ እንዳለ ነው የተገለጸው። በበሽታው የተጠቁ ሴቶች ባዶ ቤት ተዘግቶባቸው እንደሚኖሩና ለከፍተኛ ድባቴ እየተጋለጡ መሆኑ ተነግሯል። ይህም በማህበረሰቡ ዘንድ በቂ ግንዛቤ መፍጠር ባለመቻሉ ሲሆን በ2016 ዓ.ም በተሰራው የጤናና የስነ ህዝብ ዳሰሳ ከ100 ሴቶች አንዷ ብቻ ግንዛቤ እንዳላት ይጠቁማል። ጤና ሚኒስቴር በፈረንጆቹ 2025 ፌስቱላን ሙሉ በሙሉ ለመቆጣጠር ግብ ቢያስቀምጥም ሊያሳካው እንዳልቻለም ነው የተገለጸው። በዚህ ዙሪያ ጥናት ለማድረግ 100 ሚሊዮን ብር የሚጠይቅ ፕሮፖዛል ቢዘጋጅም እስካሁን በጀት ማግኘት እንዳልተቻለ ተነግሯል። በወሊድ ምክንያት የሚከሰት ፌስቱላን ለመከላከል የግንዛቤ ስራዎች በሰፊው መስራት እንዳለበት ጨምሮ ገልጿል። ከሚኒስትሩ ያገኘነው መረጃ እንደሚያመለክተው በዚህ በሽታ ተጠቅተው ራሳቸውን ያጠፉ እናቶች እንዳሉም ተገልጿል። አራተኛው ሀገር አቀፍ የክህሎት ውድድር የፊታችን ሰኞ እንደሚካሄድ ተገለጸ። ኢትዮ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎችን በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዝያ 27 እስከ ግንቦት 2 ቀን 2017 ዓ.ም እንደሚካሄድ ተገልጿል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል መርሃ ግብሩን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። ሚኒስትሯ በመግለጫቸው መርሃ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ሲካሄድ በቆየው ውድድር አሸናፊ የሆኑ ወጣቶች የሚሳተፉበት የክህሎትና የቴክኖሎጂ ውድድር መሆኑን አስታውቀዋል። የክህሎት ውድድሩ ከኢትዮጵያ ፍላጎት ጋር የሚጣጣሙና ከገበያው ፍላጎት ጋር የሚያስተሳስሩ ችግር ፈች ቴክኖሎጂዎች ላይ የሚያተኩር መሆኑን ጠቁመዋል። ውድድሩ በ22 ዘርፎች እንደሚካሄድና የቱሪዝም ዘርፉን ማነቃቃት የሚያስችል መርሃ ግብር መሆኑን ነው ያስረዱት። መርሃ ግብሩ ኢትዮጵያን በዘርፉ ከዓለም አቀፍ ማህበረሰብ ጋር ተወዳዳሪ እንደሚያደርጋት ጠቁመው በውድድሩ 70 አዳዲስ ቴክኖሎጂዎች ለእይታ ይቀርባሉ ብለዋል። የውድድሩ ዓላማ የተሻሉ ቴክኖሎጂዎችን በማበልጸግ ከገበያው ጋር ማስተሳሰር መሆኑንም ተጠቅሷል። ኢትዮ ክህሎት ሀገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየ2 ዓመቱ የሚካሄድ መሆኑን ተናግረዋል።
ከኢትዮጵያ ታምርት ኤክስፖ ከ4 ቢሊዮን ብር በላይ ግብዓት ይጠበቃል ተባለ። በ2017 ዓ.ም በሚካሄደው ኢትዮጵያ ታምርት ኤክስፖ ከ12000 በላይ ጎብኚዎች እንደሚጎበኙ የሚጠበቅ ሲሆን ከዚህም 4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚገመት የኢንዱስትሪ ሚኒስቴር አስታወቀ። ኤክስፖ ከሚያዝያ 25 እስከ 29 ቀን 2017 ዓ.ም በአዲስ አበባ በሚገኘው አዲስ ኢንተርናሽናል ኮንቬንሽን ማዕከል ለተከታታይ 5 ቀናት እንደሚካሄድ የሚኒስትሩ መረጃ ያሳያል። የኢንዱስትሪ ሚኒስቴር አቶ መላኩ አለበል እንደገለጹ በኤክስፖ ከ288 በላይ ከፍተኛና አነስተኛ አምራች ኢንዱስትሪዎች የሚሳተፉ ሲሆን ከ6000 በላይ የቢዝነስ ትስስሮች እንደሚፈጥር ይጠበቃል ብለዋል። በዚህ ኤክስፖ የቆዳ፣ የጨርቃ ጨርቅ፣ የምግብና መጠጥ፣ ኬሚካል፣ ስጋና ወተት፣ ማሽንና ቴክኖሎጂ እንዲሁም ፋርማሲቲካል ምርቶች በ7 የተለያዩ ክፍሎች እንደሚቀርብ ተጠቁሟል። በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸው የሀገሪቱ ፖሊስ አስታወቀ። በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የተገኙት 44ቱ ኢትዮጵያውያን በህገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀረም ሲል ፖሊስ ገልጿል። ትላንት ሚያዝያ 23 ቀን 2017 ዓ.ም በአንድ ቤት ግቢ ውስጥ አጠራጣሪ ድምጽ በመስማቱ ፖሊስ ኦፕሬሽኑን ማካሄዱ የሀገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማድረግ አስነብቧል። የከተማዋ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉ በሁለት ክፍል ውስጥ 44 ኢትዮጵያውያኑ ተቆልፎባቸው መገኘታቸው ዘገባው አመልክቷል። በግቢው ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመልክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው፣ ከተቆለፈባቸው ክፍል እንዳልወጡ መደረጋቸውና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስ እንኳን እንደሌላቸው አስታውቋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። በሱዳን ወደ 3 ሚሊዮን የሚቆጠሩ ህጻናት ለአደጋ ተጋልጠዋል ተባለ። በሱዳን ባለው ጦርነት በጤና ባለሙያዎች መፈናቀልና በጤና ተቋማት መውደም ምክንያት ለህጻናት ይሰጥ የነበረው ክትባት በጊዜው እንዳይሰጥ አድርጎታል ተብሏል። እድሜያቸው ከ5 ዓመት በታች የሆኑ ወደ 3 ሚሊዮን የሚሆኑ ህጻናት ለኩፍኝ፣ ወባ፣ የሳምባ ምች፣ ተቅማጥና ኮሌራን ጨምሮ ለወረርሽኝ በሽታዎች በከፍተኛ ሁኔታ ተጋላጭነታቸው ጨምሯል ነው የተባለው። በሱዳን የካሳላ ግዛት የጤና ባለሙያ እንደገለጹት ህጻናትን ከበሽታ ለመጠበቅና ከ5 ዓመት በታች ያሉ የጨቅላ ህጻናትን ሞት መጠን ለመቀነስ ክትባት ወሳኝ ነው ብለዋል። ባለሙያው የክትባት መጠንን መጨመር በህፃናት ላይ የሚደርሰውን ሞት ይቀንሳል ሲሉ ተናግረዋል። ይሁንና ባለው ጦርነት የጤና ባለሙያዎች ስራቸውን እንዳይሰሩ ተግዳሮት መሆኑን አስረድተዋል። የዓለም የወባ ሪፖርት 2024 እንደገለጸው በሱዳን በ2023 ከ1.3 ሚሊዮን በላይ ሰዎች ለወባ በሽታ ተጋልጠው የነበረ ሲሆን ከዚህ ውስጥ 22.3 በመቶ ህጻናት ተጋላጭ መሆናቸውን እንዲሁም 16 በመቶ የሚሆኑት ለህልፈት መዳረጋቸውን ሪፖርቱ አመልክቷል። በተፈጠረው ግጭት ምክንያት በሀገሪቱ ባለው ተንቀሳቅሶ የመስራት ችግር አሁን ላይ የተጠቂዎችና የሟቾች ቁጥር ሊጨምረው እንደሚችልም መስጋቱን የዘገበው አፍሪካን ኒውስ ነው። ዩኒሴፍ ከሱዳን ጤና ጥበቃ ሚኒስቴር ጋር በመተባበር የክትባትና ሌሎች የሕክምና ቁሳቁሶችን ድጋፍ ተደርጓል። በእስራኤል የተከሰተው ሰደድ እሳት በመቆጣጠር መንገዶች ተከፈቱ። የእስራኤል የእሳት አደጋ ተከላካዮች ቡድን በኢየሩሳሌም አቅራቢያ የሚደርሰውን ሰደድ እሳት ለሁለተኛ ቀን ለማጥፋት ሲታገሉ የቆዩ ሲሆን የተዘጉ በርካታ ዋና ዋና መንገዶችም መከፈታቸውን ፖሊስ አስታውቋል። እሳቱ ሮብ ዕለት የተቀሰቀሰው በዋናው ኢየሩሳሌም ከቴል አቪቭ በሚገኘው አብራ ጎዳና ላይ ሲሆን ፖሊሶች መንገዶችን በመዝጋት በሺዎች የሚቆጠሩ ነዋሪዎችን በአቅራቢያው ካሉ አካባቢዎች እንዲወጡ አድርገዋል።
የእስራኤሉ የእሳት አደጋ መከላከል አገልግሎት 163 የምድር ሰራተኞችና 12 አውሮፕላኖች እሳቱን ለመቆጣጠር እየሰሩ ነው ብሏል። የእስራኤል የህዝብ መገናኛ ብዙሃን ካን እንደዘገበው 17 እሳት አደጋ ተከላካዮችም ቆስለዋል ብለዋል። የኢየሩሳሌም ቴል አቪቭ መንገድ ጨምሮ ዋና ዋና መንገዶች እንዲከፈቱ በማድረግ ሰራተኞች ሌሊቱን ሙሉ ሰርተዋል ሲል ፖሊስ አስታውቋል። በከፍተኛ ሙቀትና በጠንካራ ንፋስ የተደገፈው እሳቱ በደን የተሸፈኑ አካባቢዎች በፍጥነት በመዛመታቸው ከ5 ያላነሱ ማህበረሰቦች ከሚኖሩባቸው አካባቢዎች ለቀው እንዲወጡ መደረጉንም ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል በማስጠንቀቅ ብሔራዊ ድንገተኛ አዋጅ አውጀው ነበር። የእስራኤል ጦር ሰራተኞች ኢየሩሳሌምና ሌሎች ማዕከላዊ ወረዳዎች እየረዱ መሆናቸውን ተመልክቷል ሲል የአሜሪካን ድምጽ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። ከኢሳት ጋር መልካም ጊዜ